ትንሽ ከደነስኩ ግን ቆየው መሰለኝ። ኧረ በእናትህ ድገመኝ እስቲ። እንዴት ነኝ? በጣም አሪፍ። እንዴት ነኝ? በጣም አሪፍ። በጣም እናመሰግናለን። ሰላም፣ ጤና፣ ፍቅር ከሁላችሁም ጋር ይሁን። ይኸው ዝነኛው ተወዳጁ በጣም የምንወደው ሾው የቤተሰብ ጨዋታ ተጀምሯል። እኔ ደግሞ በጣም ዝነኛው ሚሊዮን ብርሃኔ ነኝ። ሁላችሁም እንኳን ደህና መጣችሁ። ይኸው የቤተሰብ ጨዋታ በይፋ ተጀምሯል። እንግዲህ በመሃል እዚህ ቦታ ላይ ልክ የቤተሰብ ጨዋታ መጫወቻው ቦታ ላይ ስገኝ የሆነ ነገር ባለል ህሊናዬን ይወቅሰዋል ብዬ ስላሰብኩኝ የሆነች አንድ 3 ምናምን ደቂቃ ስጡኝና የሆነ ነገር ላወራላችሁ። ወደ ኋላ ልውሰዳችሁ። ወደ 95-96 አካባቢ የመስተዳደር የቲያትር ትምህርት እየተማርን 10 ቀበሌ ፒያሳ አዳራሽ አላትና እዛ ነበረ ጧጧት የምንማረው። ከዛ በኋላ ከሰዓት ክፍት ስለነበር ከፑሽኪን ከፋዘር ቤት ከተለያዩ ቦታዎች ሰዎች ቲያትር ይሰሩ ነበር እየመጡ። ልክ እዛ ቲያትር ሲሰሩ ከተዋወቅኳቸው ሰዎች አንዱ የዚህ የቤተሰብ ጨዋታ አጋፋሪ የሆነው ነፃነት ወርቅነህ ነበር። ከዛ ይሄ ትውውቃችን ለአቅመ ጓደኝነት ደረሰና ጓደኛሞች ሆነን ኦመር ካያም ከሱ ፊት ለፊት በጣም ትንሽ ጭማቂ ቤት አለች። እዛች ጭማቂ ቤት ውስጥ እዛ ነበረ እንደ ቢሮ የምናረገው። እሱ ከውራኤል ይመጣል ፒያሳ፣ እኔ ከተክልዬ ከተክለ ሃይማኖት እዛ እመጣለሁ። ከዛ የተወሰኑ ሌሎች ጓደኞችም ነበሩን። ከነሱ ጋር ሆነን እዛ ነው የምንዶልተው የነበረው ቢሮአችን ማለት ይቻላል። ከዛ ግን በጣም እየተቀራረብን ስንመጣ በጣም ያስገረመኝ አንድ ነገር ተከሰተ። እሱም ምንድነው? በሄድኩበት ቦታ የሆነ ቦታ ስንገናኝ ያው ነፄ ከኔ በፊት ቲያትሮች ይሰራል፣ ፊልም ይሰራል። የዳዊትን ዚራ የሚል በተለይ የመድረክ ፕሌይ ነበረው። ባለቀለም ህልሞች ተሰርተው ነበርና እዛ ልክ ተገናኝተን እዛ ስራ ምናምን ከሌለው እዛ እንገናኛለን። ልክ ተገናኝተን ስናወራ ወይም መንገድ ላይ ስንሆን የሆነ ሰው ብቻዬን ሲያገኘኝ ነፃነት ወርቅነህን ታውቀዋለህ እንዴ ይሉኝ ነበር። ምክንያቱም በጣም አብረው ከመዋል የተነሳ ጨዋታችን፣ ንግግራችን፣ እጅ አጣጣላችን ራሱ ተመሳስሎብን ነበር እና በቃ ያገኘኝ ሰው እንዳለ በጣም እሱን ትመስላለህ ይለኛል። ከዛ ከሱ ጋር የሆነ ጊዜ ቁጭ ብለን አወራንና ፊልሞችም ሰርቶ ስለነበረ እሱ ጭራሽ ያ ደግሞ ነገር ሄዶ የመጀመሪያ ስራ የሆነው ጆከር የተሰኘውን ፊልም ስሰራ ያዩት ሰዎች ሁላ በቃ አሪፍ ነው ምናምን ቆሴ ነበር የሚባለው ይዛኔ። ቆሴን ታውቁታላችሁ? አንገት ድፍት። ቆሴን ታውቁታላችሁ? ጆከርን ያዩ የለም? ኧረ ወየው ጆከርን ያዩ የለም? ጆከር ብቻ ቆይቷል ትንሽ በእርግጥ ከታየ። እዛ ላይ የቆሴን ካራክተር ከሰራው በኋላ ራሱ ሰዎች ልክ ሲያገኙኝ በጣም አሪፍ ነበር ቆሴ ምናምን የሆነ ቦታ ነፄን ትመስያለሽ ምናምን ይሉኝ ነበር እና ከሱ ጋርም ቁጭ ብለን ስናወራበት ያው አሁን መጀመሪያ ስራ ስለሆነ ነው ትንሽ ሲለምዱክ በደንብ ሲያቆክ ይህን አስተሳሰብ ምናምን ይተውታል። ምክንያቱም እሱንም ከሆኑ አርቲስቶች ጋር ምናምን ያነጻጽሩት ስለነበር በወቅቱ ማለት ነው። ከዛ ግን ዛሬ ምን ተመኘው እኔ እሺ ተስፉ ብርሃኔንስ ታውቁታላችሁ? አርቲስቱ እናንተስ? የተስፉ ብርሃኔ ወንድም ነኝ እኔ ታውቃላችሁ? አዎ። እና በጣም ጥረት የነበረው እሱ በጣም ጎበዝ ስለሆነ እሱን ተከትዬ ስለሆነ የወጣሁት እሱን እንዳልመስል ነበር በጣም እጠነቀቅ የነበረው እና መምሰል የሚባለውን ነገር ብዙ አልወደውም ነበረ። ዛሬ ግን ምን ተመኘው መሰላችሁ? በቃ የቤተሰብ ጨዋታ እዚህ ቦታ ላይ ሆኜ ነፄን በመስለው። ምክንያቱም የቤተሰብ ጨዋታን የጀርባ አጥንት ሆኖ እዚህ ድረስ ካደረሱት ውስጥ ዋነኛውና ተወዳጁ ነፄ ስለሆነ እሱም በመስል ብዬ ዛሬ ተመኝቻለሁ። ይችላል ነፄ ይችላል፣ ነፄ ይችላል። እችን ለመናገር ነው። በጣም አድርጌ ያመሰግናለሁ። ነፄ ባለህበት ነፍስህን በገነት ያኑርልን እንላለን። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እንግዲህ ክቡራትና ክቡራን አሁን የቤተሰብ ጨዋታችን በሰላም ይጀመራል። በሰላም እንዲያልቅ ጸሎት እናደርጋለን። ምክንያቱም እኔ መሀል ላይ ችግር አለብኝ።
አብራችሁ ቆዩ። ክቡራትና ክቡራን የቤተሰብ ጨዋታ እንደሚታወቀው ሸልሞ ነው የሚጀምረው። ስለዚህ አሁን 2000 ብር ተሸልመው ይጀምራሉ ማለት ነው። በጣም ጥሩ። ከናንተ ወገን ተመስገን እንጠራለው። ከናንተ ወገን በጋሻው እዚህ ትመጣላችሁ። እሺ በጋሻውና ተመስገን ይሄው እዚህ አጠገቤ አሉ። አሁን የመጀመሪያውን ጥያቄ እንጠይቅና 2000 ብር ትሸለማላችሁ ማለት ነው። ቀድሞ ይነካ ነው። እሺ ጥርሳቸው ላይ ብሬስ ያደረጉ ሰዎች ምን ለመብላት ይቸገራሉ? ፍጥነት። ሸንኮራ አገዳ። እኔ ሳልዞር በሐቁ መለስ። ስንተኛው ነው? አራተኛው። እሺ እድል አለህ ማለት ነው አንተ። ስጋ። ስንተኛው? ሶስተኛው። የ2000 ብር አሸናፊ የሆኑት ሀገሬ ናቸው። እናመሰግናለን። እሺ እንግዲህ የተመለሱት ሶስተኛውና አራተኛው ናቸው። አንደኛውና ሁለተኛው ምን እንደሚሉ እናያለን። ጥርሳቸው ላይ ብሬስ ያደረጉ ሰዎች ምን ለመብላት ይቸገራሉ? አንደኛውን ኮምፒውተር አጥንት፣ ሁለተኛ ቆሎ። እሺ የሀገሬ ግሩፖች ናቸው አይደለ? ቤተሰብ ናቸው። ሀገሬ ማን ነው? ሀገሬ ማለት የኔ እናት ነች። ያንተ እናት ነች። እንዳጋጣሚ ሆኖ ያሚው ከሰሙ በኋላ እኔ ሰርፕራይዝ ሆኛለሁ። የኔ እናት ነች። ሀገሬ ይሁን ተብሎ አንተንም ሰርፕራይዝ አድርገዋል። ከሀገር በላይ ደግሞ ምንም የለም። በዚህ ላይ እናት ስትጨምር እውነት ነው። እሺ በጣም ጥሩ። በጋሻው እነማን ናችሁ የሚለውን ደግሞ አንተ አብራራለን። ከእኔ ስጀምር ስሜ በጋሻው ይባላል። የ5ኛ እና 7ኛ ክፍል እንግሊዘኛ መምህር ነኝ። ተጠንቀቅ እያልከኝ ነው። ማለየስ ኦፍ ኮርስ ምናምን ስለምን ብዙ ችግር እንተጋገዛለን። ሌሎችም የስራ ባልደረቦች ናቸው። አብረን ነው የምንሰራው። ኦኬ አስተማሪዎች ናቸው። አስተማሪዎች ናቸው። አስተማሪ መከበር አለበት። በጭብጨባ እንጀምርላቸው። በጣም እናመሰግናለን። እንግዲህ 25 ሰከንድ አላችሁ። በ25 ሰከንድ ውስጥ አንተ ቶሎ ትመልስና የሀገርህን ስም ታስጠብቃለህ ማለት ነው። በጣም ለአስተማሪ ደግሞ ይሄ ብዙ አይከብደውም። አንዲት ሴት ባሏ ከቤት ውጪ ሲሆን በምን ምክንያት ልትደውል ትችላለች? በደህንነት ምክንያት። ሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል? የስነ ምግባራዊ ማለት ስነ ምግባር የሌለው ስራ ሲሰሩ። ስነ ምግባር። አብዛኞቹ ሀገራት ባንዲራቸው ላይ ምን አይነት ቀለም ይጠቀማሉ? ቀይ። ብዙ ሰዎች በግል ጉዳያቸው ላይ ሲዋሹ የምትሰማቸውን ነገሮች ጥቀስ። ቤት ነኝ፣ ተኝቻለሁ፣ ታምሜያለሁ። እሺ በጣም እናመሰግናለን። አንዲት ሴት ባሏ ከቤት ውጪ ሲሆን በምን ምክንያት ልትደውል ትችላለች? በደህንነቱ ምክንያት። ሰላም መሆኑን ተጨንቃ። ሁለተኛ ሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል? ምን አልክ አንተ? ስነ ምግባር የሌለው ስራ ሲሰሩ። ስነ ምግባር ከሌላቸው። በስነ ምግባር ችግር አንደኛው መልስ ነው። አስተማሪ እኮ መሆን ይሄ ነው። አየህ፣ አብዛኞቹ ሀገራት ባንዲራቸው ላይ ምን አይነት ቀለም ይጠቀማሉ? ቀይ። ኧረ አንደኛው መልስ። ብዙዎቹ ሰዎች በግል ጉዳያቸው ላይ ሲዋሹ የምትሰማቸውን ነገሮች ጥቀስ። ታምሜያለሁ፣ እቤት ነኝ። አንዱን ምረጥ። ታምሜያለሁ። ከህመም እግዚአብሔር ያውጣል። በጣም አሪፍ ነው። ከአራቱ 3ቱን መልሶታል። እንደምንድን ነሽ? እግዚአብሔር ይመስገን። አቤት ፈገግታሽ ብቻ ይበቃል። ምንድነው ግን? ቆይ አሁን መምህር እንደሆናችሁ እሱ ነግሮናልና ምን ዲፓርትመንት ነሽ? ሂሳብ መምህር። ስለዚህ አንቺ ጋር የሚማሩ ተማሪዎች እንዳሉ ሂሳብ ጎበዝ ናቸው ማለት ነው። አስተማሪዎቻችን እኮ ፈገግ ብለው ካስተማሩን። አዎ እሺ። እዚህ ጋር ግን ሂሳብ አልመጣም፣ እንደ እድሉ ነው ማለት ነው። ስለዚህ 25 ሰከንድ ይኖርሻል። አንቺም ባለትዳር? አይ አይደለም። ከቤተሰብ ጋር ነው የምትኖሪው ወይስ ብቻሽን? ብቻሽን። ስለዚህ በቅርቡ አለ የሆነ ነገር እግዚአብሔር ያውቃል። አይ ፈገግታ። ይሄን ፈገግታ አይቶ መቼም አንዱ ይሄኔ እየደወለ ነው። 25 ሰከንድ አለሽ። አንቺም ያው እንደ መምህር በጋሻው አንቺም ፈጠን ብለሽ የሀገሬን ስም ጠብቂ። እንግዲህ እሺ፣ ዝግጁ ነሽ?
ኦኬ ከሂሳብ ግን በጣም ከባዱ ነገር ምንድነው? የለም ከባድ ላንቺ ነው ለተማሪው እንጂ ላንቺ ነው ምንም የሚከብድ ነገር አለ? ለተማሪው የሚከብድ ነገር ኖር ሳይሆን ኖርማሊ አስተዳደጋችን ሂሳብ ሲባል ስለምንፈራ እንጂ ከባድ ነው አይደለም። አስተዳደጋችን ሂሳብ ሲባል እንፈራለን። እውነት? ከዛ ውጪ ግን እሺ ይሄን እናጣራለን በደንብ። ለዛ ነው የማላውቀው ለካ አስተዳደጋችን። እማ ላይ ነች ግን አስተዳደጋችን ነው እያለች ነው እንግዲህ። አንዲት ሴት ባሏ ከቤት ውጪ ሲሆን በምን ምክንያት ልትደውል ትችላለች? ካመሸ። ሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል? እድገት አግኝተው። አብዛኞቹ ሀገራት ባንዲራቸው ላይ ምን አይነት ቀለም ይጠቀማሉ? ቢጫ። ሰዎች በግል ጉዳያቸው ላይ ሲዋሹ የምትሰሟቸውን ነገሮች ጥቀስ። የለሁም። አሁን ደግሞ ያው 50ዎቹ ምን እንደመለሱ እናያለን። እንደሷ ሊመልሱ ይችላሉ። አንዲት ሴት ባሏ ከቤት ውጪ ሲሆን በምን ምክንያት ልትደውል ትችላለች? ካመሸ። አንደኛው መልስ ነው። ያው የሴትን ጉዳይ ታውቂዋለሽ ባታገቢም። ሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል? ተጨማሪ ሰዓት ይሆናል። እድገት አልፈልግም ብለው። አብዛኞቹ ሀገራት ባንዲራቸው ላይ ምን አይነት ቀለም ይጠቀማሉ? ቢጫ። ሶስተኛው መልስ ነው። ብራቮ። ብዙ ሰዎች በግል ጉዳያቸው ላይ ሲዋሹ የምትሰሟቸውን ነገሮች ጥቀሱ። የለውም። አሪፍ ነው። እሺ ወደ ከፍ ያለው መተናል። በቁመትም ከፍ ያልከነ ከነሱ ታደክ በኋላም ስም ይወጣው ስምን መልአክ ያወጣዋል በሚለው እናያል። አዎ እሺ ከፍ ያለው አንተም መምህር ነህ። እሺ ምንድነው የምታስተምረው? የአይቲ ባለሙያ። ኦኬ ትምህርትም አይቲ ላይ ያተኮረ ነው ማለት ነው። ልጆቹ እንዴት ናቸው? ጎበዝ ናቸው? በዚህ ዘመን በጣም ኃይለኞች ናቸው ማለት። ህፃናት ራሱ አሁን ቤት ውስጥ ራሱ የሆነ ነገር ሲከፋፍቱ ቢያንስ ምን እንደሆነ ባያውቁም የሚከፍቱትን ነገሮች ግን በደንብ ያውቃሉ። አይ ጥሩ ነው። ስለዚህ ለአንተ ቀለል ብሎ ነው የምታስተምረው ማለት። ትዳር እንዴት ነው? አንተ ሳገባ እየሞከረ ነው እንግዲህ እየሞከርክ ነው ለማግባት? እንዴት ደርድረህ ነው ወይስ እንዴት ነው? የሆነች እጮኛ ነገር አለች? በጣም ጥሩ። እሺ ከፍ ያለው ያው 25 ሰከንድ ነው ያለ። አንተም ለመምህር እንዲህ ነው አይባልም የሰዓት ነገር አይደል? ስለዚህ እንደነሱ ፈጠን ብለህ ለመመለስ ሞክር። አንዲት ሴት ባሏ ከቤት ውጪ ሲሆን በምን ምክንያት ልትደውል ትችላለች? በደህንነት ምክንያት። ሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል? በደሞዝ ባለመስማማት። አብዛኞቹ ሀገራት ባንዲራቸው ላይ ምን አይነት ቀለም ይጠቀማሉ? አረንጓዴ። ብዙ ሰዎች በግል ጉዳያቸው ላይ ሲዋሹ የምትሰማቸውን ነገሮች ጥቀስ። በገንዘብ ምክንያት። አንዲት ሴት ባሏ ከቤት ውጪ ሲሆን በምን ምክንያት ልትደውል ትችላለች? ምን አልክ? በደህንነት። አያለ ማግባት ውጤቱ ነው። ሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል? ተጨማሪ በደሞዝ ምክንያት። አብዛኞቹ ሀገራት ባንዲራቸው ላይ ምን አይነት ቀለም ይጠቀማሉ? አረንጓዴ። ተመልሷል። አራተኛው መልስ አያችሁ አይደል? አረንጓዴ፣ ቢጫ፣ ቀይ የኛው እኮ ነው። አዎ ከኛ ነው የኮረጁት። መምህር ሆኖ አያስተካክሉኝም። ብዙ ሰዎች በግል ጉዳያቸው ላይ ሲዋሹ የምትሰማቸውን ነገሮች ጥቀስ። ምን አልክ አንተ? ያው በገንዘብ ንብረት ወይም ብር። በጣም ጥሩ። በጣም የሚያስገርማችሁ እቺ አራቷ ንጹህ ትሆናለች ብዬ አስቤ ነበር። ከዛ እነሱም እያሰቡ ነበር ወደኛ ከመጣ ምን ብለን እንመልስ። ግን ታደገህናል አንተ። ንብረት። በጣም አሪፍ። እንኳን ደስ አላችሁ። እሺ እዚህ ጋር በሆን ችግር አለው። በኢየሱስ
ሞት ይርሳኝ ዋስዬ፣ ሞት ይርሳኝ። ዋሲሁን አቤት። እንዴት ነህ? እግዚአብሔር ይመስገን። በቃ ተደመደመ ብዬ እኮ ወደዛ ልዞር ነበር። በጣም ረሳኝ። አንተ ነህ ማለት ነው ሁሉንም የምትመልሰው ከዚህ በኋላ። እሺ ዋስዬ፣ አቤት። ያው የሰርግ ቤት ዕቃ አከራይ ነህ ወይ ሳትለኝ ስለ ትዳር ጉዳይ አግብቻለሁ። ምን ነው ቀስ በላ አግብቻለሁ። በጣም ደስ ይላል። ልጅ ምናምን መጣ? በደንብ አዎ። በደንብ። እሺ ስንት ልጆች አሉ? ነበር? 3 ልጆች አሉ። ለዚህ እንደውም መከበር አለብህ። የ3 ልጆች ሀብታም ነህ? በደንብ። በጣም ተሳቢ ያለኝ 3 ተሳቢ። በጣም አሪፍ። አንተስ ምንድን ነው የምታስተምረው? ማትስ መምህር ነኝ። ማትስ? ኦኬ ማትስ። አንተ እንኳን ካልኩሌሽኑን ችለዋል። 3 ልጆች በስንት ጊዜ በወልድ ምናምን የሚለው የዳይፐሩን ወጪ ምናምን። ስለዚህ ይቆማል ነው ወይስ ይቀጥላል? ልጅ መውለዱ ይቀጥላል። በቃ ካልኩሌቱን ሰርተዋል? ሰርቸዋል። ይቀጥላል። በጣም አሪፍ፣ በጣም አሪፍ። እንደው እግዚአብሔር ያሰብከውን ያሳካል። አሜን አሜን። አንዲት ሴት ባሏ ከቤት ውጪ ሲሆን በምን ምክንያት ልትደውል ትችላለች? በቅናት። ሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል? በሌብነት ወይም በስርቆት። አብዛኞቹ ሀገራት ባንዲራቸው ላይ ምን አይነት ቀለም ይጠቀማሉ? ነጭ። ብዙ ሰዎች በግል ጉዳያቸው ላይ ሲዋሹ የምትሰሟቸውን ነገሮች ጥቀስ። ያልሆኑትን ሆኛለሁ። እሺ በጣም አሪፍ። አንድ ሴት ባሏ ከቤት ውጪ ሲሆን በምን ምክንያት ልትደውል ትችላለች? በቅናት ወይም ቀንታ። ተጠራጥረው። ኦኬ፣ ለዚህ ነው የሚደወልልን። ሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል? ምን አልክ? በሌብነት ወይም በስርቆት። ሌብነት። አብዛኞቹ ሀገራት ባንዲራቸው ላይ ምን አይነት ቀለም ይጠቀማሉ? ነጭ። ባንዲራ ላይ አልተቻላችሁም። ብዙ ሰዎች በግል ጉዳያቸው ላይ ሲዋሹ የምትሰማቸውን ነገር ጥቀስ። ያልሆኑትን ሆኛለሁ። በጣም አሪፍ ነው። እንግዲህ የሀገሬ ቤተሰቦች ይሄንን መልሰዋል። ያልተመለሱ ቢጫ ነገሮች ስለሚታዩን 50 ሰዎቹ ደግሞ ምን አሉ የሚለውን እናያለን። እሺ ጥያቄዎቹን አነብላችኋለሁ። አንዲት ሴት ባሏ ከቤት ውጪ ሲሆን በምን ምክንያት ልትደውል ትችላለች? አንደኛው ቆየ ሲያመሽ ነው። ሁለተኛው አልተመለሰም። ሶስተኛው ተጠራጥራው ነው። አራተኛው ሰላም መሆኑን ተጨንቃ ነው። ሁለተኛው መልስ ኮምፒውተር ዕቃ ይዘህና ለማለት ነው። ምን አለባት ይላል። ሁለተኛው ጥያቄ ሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል ነው። አንደኛው የሥነ ምግባር ችግር ነው። ሁለተኛና ሶስተኛ አልተመለሰም። አራተኛው ሌብነት ነው። ሁለተኛ ኮምፒውተር በተደጋጋሚ መቅረት ነው። ሶስተኛው ሙስና ነው። አብዛኞቹ ሀገራት ባንዲራቸው ላይ ምን አይነት ቀለም ይጠቀማሉ የሚለውን ሁሉንም ተመልሰዋል። አንደኛው ቀይ፣ ሁለተኛው ነጭ፣ ሶስተኛው ቢጫ፣ አራተኛው አረንጓዴ ነው። በነገራችሁ ላይ በጥናት የተረጋገጠ ይሁን አይሁን አላቅም እንጂ በጣም ብዙዎቹ የአፍሪካ ሀገራት አረንጓዴ፣ ቢጫ፣ ቀይን መነሻ በማድረግ የቀለማቸውን ከኢትዮጵያ ማለት ነው በቀኝ ግዛት ስላልተያዘች ከኢትዮጵያ በመምህራን አገላለጽ ኮርጀው አረንጓዴ፣ ቢጫ፣ ቀይ መነሻነት ነው ባንዲራቸውን እየገለባበጡ ወደ ጎን እያረጉ አንዳንዶቹ ደግሞ የሆነውን ቀለም ብቻ እየተጠቀሙ አደረጉት ይባላል። ለኢትዮጵያ በጣም ጥሩ። እሺ ብዙ ሰዎች በግል ጉዳያቸው ላይ ሲዋሹ የምትሰማቸውን ነገሮች ጥቀስ ተብሎ አንደኛውም ሁለተኛውም አልተመለሱም። ሶስተኛው ንብረት ወይም ብር ነው። አራተኛውም አልተመለሰም። አንደኛው ኮምፒውተር፣ እድሜ፣ ሁለተኛው ደሞዝ፣ አራተኛው ስለ ቤተሰብ። አዎ ብዙ ጊዜ ሰዎች ሌላ ከተማ ይወልዱና ወደ ሌላ ከተማ ሲሄዱ ገና ድንግል ነኝ ሊሉ ይችላሉ። እኔ አላውቅም ሊሉ ይችላሉ። እሺ በጣም አድርገን እናመሰግናለን።
እንግዲህ ዝነኛው ታዋቂውና ተወዳጁ የቤተሰብ ጨዋታ ላይ እንገኛለን። እዚህ ጨዋታ ላይ ሁላችሁም ትመጣላችሁ፣ ሁላችሁም ትወዳደራላችሁ፣ ሁላችሁም ታሸንፋላችሁ። ከ75 ነጥብ በላይ ያመጣ አስቤዛ በዚህ ዘመን አስቤዛ ይሟላለታል። አስቤዛ በየዙሩ ደግሞ 40,000 ብር ሽልማት አለ። 40,000 ብር በጣም አድርገን እናመሰግናለን። እንግዲህ የሀገሬ ቤተሰቦች ያመጡት ውጤት 68 ነጥብ ነው። ለአስቤዛው ትንሽ ነበር የቀራቸው። ይሁን በሚቀጥለው ደግሞ እነዚህን ያዝላችሁ እንጂ በጣም አሪፍ ነበር። እናመሰግናለን። ተሜ እንዴት ነው? ዳና ሰላም ነው? ሰላም። ዝግጁ ነህ? 68 ነጥብ አምጥተዋል እነሱ። እናንተ ደግሞ ከ68 ከፍ አድርጋችሁ አስቤዛውንም ይዛችሁ አመጣጣችን እንደዛ። በጣም ጥሩ። እሺ ተሜ እስቲ ቤተሰቦችን አስተዋውቀን። እነማን ናቸው? የሳምራዊት ቤተሰብ ይላል። ሳምራዊት እሷ ነች። እንገምት። እሷ ነች። እውነት ነው። እውነት ነው። ሀቅ ነው አይደለ? ሌላውማ ወንድ ነው። ሁሎችም ጓደኞች ናቸው፣ ወይ ደግሞ የስራ ባልደረቦች ናቸው። የምንሰራው አንድ ቦታ ነው ማለት ነው። ሁላችንም አንድ ቲም ነን ማለት ነው። እናንተ መምህራን ናችሁ? መሆናችሁ ነው። እነሱ ጋር ነው አንድ ላይ የሚሰሩት? ኧረ ትምህርት ቤቷ ተቀወጠቻ። አሁን ሲገቡ የእናንተ ቡድን ካሸነፈ ተማሪዎቹ በጋሻው እንግዲህ መጸለይ ነው። ሌላ ምን ይደረግ? የማይሆነው እናቃቸዋለን። አየህ ከአብሮ አደርጋ አብሮ አትሰደድ የሚባል ነው። በጣም አሪፍ። እሺ ተመስገን፣ ምንድን ነው የምታስተምረው አንተስ? እንግሊሽ ቲቸር። እንግሊሽ። በጣም ጥሩ። እንግሊሽ እስካሁን ተጠንቅቅ ያለው እኮ ምንም እንግሊዘኛ አላወራም። ሞክር። አረ በፍጹም ጭራሽ ደግሞ ሄዳችሁ ለተማሪም ስለዚህ ይቅርብኝ። እኔ እንዲሁ እንደጀመርኩ ጨርሳለሁ። ደግሞ ቆንጆ ቆንጆ የኛ ቋንቋዎች አሉ አይደለ? ቢያንስ ጉራጌኛውን፣ ትግርኛውን፣ ኦሮምኛውን ብጠቀም ይሻለኛል። እሺ ደስ ይላል። አማርኛ መምህራን ሲመጡ ደግሞ በሱ እናያለን። በጣም ጥሩ። እሺ ተሜ፣ ያው እንግዲህ አንድ ትምህርት ቤት ከሆናችሁማ የእናንተስ ገመና እኮ መታወቅ አለበት። ትዳር ላጤ ነህ? እሺ ስንተኛ ላጤ ነው? ሶስተኛ ላጤ። እሺ በጣም ጥሩ። ምንድን ነው ትምህርት ቤት የሚጨቁኗችሁ ነገር አለ? በግልጽ ተናገሩ፣ ችግር የለውም። ትምህርት ቤቱ የሞላ ነው። እናንተ ትኩረት ለትምህርት ሰጣችሁ ነው? እኛ ያው ለትውልድ ነው እንጂ ሌላው ጥቅማ ጥቅሙ ያው ለትውልድ ብላችሁ ነው ያላገባችሁት። ትውልድ ማስቀጠያ ዋናው ታዲያ ትዳር አይደል እንዴ? ያው ሀሳብ ወደ ልጅ ይሄዳል። እንግሊዝኛ እያስተማርክ ከዛ ልጅ ሲያለቅስ ትዝ ይልሃል። እውነት ነው። ዶንት ክራይ ትለውና አንተን አይደለም ልጄን ነው ትላለህ ማለት ነው። ይሁንሽ። ለማንኛውም እሺ እናንተም ያው 25 ሰከንድ አላችሁ። ምንም አናዳላም እኛ። በ25 ሰከንድ ውስጥ ግን ቶሎ ቶሎ ብለህ መልሷን ጠቅ 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 ታደርጋለህ። ከእንግሊዝኛ ውጭ ሌላ ትምህርት የማስተማር ፍላጎት የለህም? ሜጀር እና ማይነር አላችሁ አይደል? ያው ቋንቋ አማርኛ ከቋንቋ አልወጣም ነው። ጎሽ ጥሩ ነው። አንዱ መያዝም ጥሩ ነገር እኮ ነው አይደለ? በጣም ጥሩ። እሺ ዝግጁ? በጣም ጥሩ። አንድ ምግብ ቤት ገብተህ ሳትመገብ ለምን ልትወጣ ትችላለህ? ምግቡ ካልጣፈጠኝ። አንድን እራት የፍቅረኛሞች እራት ሊያስመስሉ የሚችሉ ነገሮችን ጥቀስ። ዲኮሬሽን ወይም አበባ። ከመብላት በተጨማሪ በምሳ ሰዓት ምን ልታረግ ትችላለህ? ምን ልታረግ ትችላለህ? እጠጣለሁ። ሰዎች እያረጁ መሆናቸውን የምታውቅበት የሰውነት ላይ ለውጦችን ጥቀስ። ጸጉር ነጭ መሆን። አንድ ምግብ ቤት ገብተህ ሳትመገብ ለምን ልትወጣ ትችላለህ? ምግቡ ካልጣፈጠኝ። ምግብ ቤት ገብተህ ሳትመገብ ነው። አንተ ግን አየር ላይ ሆነ አይጣፍጥም ብለህ ትወጣው ማለት ነው። ሳትቀምስ። አንድን እራት የፍቅረኛሞች እራት ሊያስመስሉ የሚችሉ ነገሮችን ጥቀስ። እኔ ግን ትኩረቴ ትምህርት ላይ ነው ብሎ ፍቅረኛ ባይኖረውም ወንድማችን ምን አልክ?
አበባ ወይም ዲኮሬሽን። አበባ ወይም ዲኮሬሽን። ቀይ አበባ። ተሜ የለም። ኧረ ፍቅረኛ የለህም። ከመብላት በተጨማሪ በምሳ ሰዓት ምን ልታረግ ትችላለህ? ምን አልክ አንተ? ከበላው እጠጣለሁ። ቡና ሻይ መጠጣት አንደኛው መልስ ነው። ሰዎች እያረጁ መሆናቸውን የምታውቅበት የሰውነት ላይ ለውጦችን ጥቀስ። ምን አልክ አንተ? ሽበት ወይም ደግሞ ጸጉራቸውን ሽበት ማውጣት። ትክክል። እውነት ነው። እያረጀን አይደለም ብለናል እኛ ደግሞ። እንዴት ነሽ ሳምራይት? ሴት ስለሆንሽ ነው ባንቺ የተጠራው? ብቸኛ ሴት ስለሆንሽ? በጣም ደስ ይላል። አንቺስ ምን ዲፓርትመንት ነሽ? ፋይናንስና ሴክሬታሪ። ያንቺስ የትዳር ሁኔታ ይጣራልን እያሉ ነው? ገና ላጤ። ስንት ተጨመረ? አራተኛ። አይ ጥሩ ነው። ግን ለምንድን ነው ነገርየው? ትኩረት እንግዲህ እሱ ለተማሪዎች ትኩረት ብሎ ነበር። አይ ቀስ ብለን ይደርሳል የትም አይሄድም ብለሽ። እሺ መቼስ ያው የትም አይሄድም ካልሽ የትም አይሄድም ነው። ሌላ የምትወጂው ነገር አለ ከትምህርት ቤቱ እንቅስቃሴሽ ውጭ? መተወን። እውነት ሞክረሽው ታውቂያለሽ? ኦኬ። የት? ዩቲዩብ ላይ እዛ ላይ ሰርተሻል? ምን ሆነሽ ሰራሽ? ዋና ካራክተር። ዋናዋን ተፈቃሪዋ? አረ ስደት የሚያንገላታት ሴት። ምን ዋናውን? እሺ በእናትሽ ስደት የሚያንገላታት ሴት ሆነሽ። ኦኬ። ጥሩ ነበረ? አሪፍ ነበር። ምንድነው ርዕሱ? ስደት። ኦኬ። ከስደት ያውጣን እግዚአብሔር። አሜን። እሺ ስደቱ ላይ ውሃ ጠማሽ? ትንሽ ጠማሻል። ዋናውን በቃ ሜተድ አክቲንጉን ልጠቀም ብለሽ ተጣምተሽ ከሰራሽ ብዬ። አይ አንቺ እየጠጣሽ ነው የሰራሽ። እሺ አንድ ምግብ ቤት ገብተሽ ሳትመገቢ ለምን ልትወጪ ትችያለሽ? ቴካዌ ላረከ ገባ። አንድን እራት የፍቅረኛሞች እራት ሊያስመስሉ የሚችሉ ነገሮችን ጥቀሽ። ካንድል ላይት። ከመብላት በተጨማሪ በምሳ ሰዓት ምን ልታረጊ ትችያለሽ? እረፍት ልወስድ። ሰዎች እያረጁ መሆናቸውን የምታውቂበት የሰውነት ለውጦች? ሰውነታቸው ሲሸበሸብ። በጣም አሪፍ። አሁን ደግሞ 50 ሰዎቹ ምን መለሱ የሚለውን እናያለን። አንድ ምግብ ቤት ገብተህ ሳትመገብ ለምን ልትወጣ ትችላለህ? ቴካዌይ። አንድን እራት የፍቅረኛሞች እራት ሊያስመስሉ የሚችሉ ነገሮችን ጥቀስ። ካንድል። ሻማ አንደኛው መልስ ነው። አንቺም ፍቅረኛ የለሽም ግን ተከታታይ መልሰውታል። አይ ጥሩ ነው። መዘጋጀቱ ራሱ አሪፍ ነገር ነው። ከመብላት በተጨማሪ በምሳ ሰዓት ምን ልታረግ ትችላለህ? እረፍት ማድረግ። ሰዎች እያረጁ መሆናቸውን የምታውቅበት የሰውነት ላይ ለውጦች? ቆዳ መሸብሸብ። የቆዳ መሸብሸብ አንደኛው መልስ። አልተቻልሽም አንቺም። የእውነት በጣም አሪፍ ነኝ። አንበሳ። ልሻገር ወደዛ። በጣም ጥሩ። እሺ እንደምንድነህ? ክፍሉ ስንተኛ ክፍል አስተማሪ ነህ? ብዙ ቦታ ማስተምረው። ብዙ ቦታ ነው? የተለያየ ትምህርት ማስተምረው። የተለያየ ትምህርት ማለት 5 እና 6 ግብረ ገብ አስተምራለሁ። 7ኛ ክፍል ጄስ አስተምራለሁ። 8ኛ ክፍል ደግሞ ሲቲ አዲስ ኮርስ አለ፣ እሱን አስተምራለሁ። ሁሉንም በአንድ ትምህርት ቤት ነው የምታደርገው? አስተምራለሁ። አረ ሁለገብ ነው። ኦኬ። 75% ደሞዝ የምትበላው አንተ ነህ። ዋናው ሰው ተገኘ እኮ። ክፍሉ በጣም እናመሰግናለን። ክፍሉ ያው እንግዲህ ገንዘቡን አካብተሃል ተብሎ ይታሰባል። የትዳሩ ጉዳይ እንዴት ይሆናል? ክፍሉ ትዳር ሲንግል ዳድ ነኝ። ሲንግል ዳድ። ኦኬ። ልጅ አለ? አንደኛው። የስንት ዓመት ልጅ? 2ኛ ክፍል ነች። 2ኛ ክፍል ነች። 8 ዓመቷ 2ኛ ክፍል ነች። አብራችሁ ነው የምትኖሩት? አይ ክፍለ ሀገር ነች። ክፍለ ሀገር ነች እሷ ያለችው። አሁን እያየች ነው። ይሄ እንግዲህ ነው አልነገርካትም? አልነገርኳትም። ግን ኦኬ። ገንዘብ ከተገኘ ዝም ልትል። አቤት ክፍሉ። ስነ ምግባር ላይ ግን ስነ ምግባርም ታስተምራለህ? እንዴት ነው በእናትህ ንገረኝ እስቲ የዘንድሮ ልጆች ስነ ምግባር። ስነ ምግባር በመሰረቱ ቤተሰብ ነው የሚመስሉት ልጆች እና የመምህሩን አቀራረብ ይመስላሉ። እኛ ጋር ብዙ ችግር የለብንም። በዚህ የታደልነን
ትምህርት ቤታችን በስነ ምግባር በጣም የተጠራ ትምህርት ቤት የተጠራ የሚያመጧቸው ወላጆችም ጥሩዎች ናቸው ማለት ነው። እናንተም ጋር ሲመጡ ደግሞ በደንብ ከርከም ታደርጋላችሁ። እንደዚህ ነው የምናደርገው። በጣም ደስ ይላል። ማለት ያው ዘንድሮ በጣም የሚያስፈራውና የሚያሰጋው ነገር የስነ ምግባር ጉዳይ ነው አይደለ? በተለይ ህፃናት ደግሞ ስነ ምግባር ላይ በደንብ ካልተሰራባቸው አድገው የሚያመጡት አደጋ ረጅም ስለሚሆን ማለት ነው። በጣም አሪፍ በጣም አሪፍ። ክፍሉ እንግዲህ ትምህርት ቤቱን ተቆጣጥሮታል በገንዘብ ብለዋል የሀገሬ ግሩፖች። አሁን ደግሞ እዚህ ገንዘቡን አሸነፋችሁ ምን እንደሚሉ እንሰማቸዋለን። ብቻ አንተ በ25 ሰከንድ ውስጥ ቶሎ እያልክ መልሱን ትመልሳለህ ማለት ነው። ዝግጁ ነህ? አንድ ምግብ ቤት ገብተህ ሳትመገብ ለምን ልትወጣ ትችላለህ? ቤቱ ከቆሸሸ። አንድን እራት የፍቅረኛሞች እራት ሊያስመስሉ የሚችሉ ነገሮችን ጥቀስ። አለባበስ። ከመብላት በተጨማሪ በምሳ ሰዓት ምን ልታረግ ትችላለህ? ፊልም ያለው። ሰዎች እያረጁ መሆናቸውን የምታውቅበት የሰውነት ለውጦች። የአካል መድከም። የአካል መድከም፣ መጉበጥ። አንድ ምግብ ቤት ገብተህ ሳትመገብ ለምን ልትወጣ ትችላለህ? ምን አልክ? ሲቆሽሽ። ቤቱ ቆሻሻ ከሆነ። ቤቱ ንጹህ ካልሆነ። ሶስተኛው መልስ ነው። አንድን እራት የፍቅረኛሞች እራት ሊያስመስል የሚችል ነገር። አንተ ምን አልክ? አለባበስ። ለብሰው የሚሄዱት ሰዎች ለብሰው የሚሄዱት ነው። አለባበሳቸው። እሺ ይሁን። ከመብላት በተጨማሪ በምሳ ሰዓት ምን ልታረግ ትችላለህ? ምን አልክ? ፊልም ያለው። ፊልም ያያል። ስልክ መጠቀም። ስልክ መጠቀም። ሰዎች እያረጁ መሆናቸውን የምታውቅበት የሰውነት ላይ ለውጦችን ጥቀስ ስትባል ይጎብጣሉ። ስህተት። እሺ መቼም ዘንድሮ ጊዜው የቴክኖሎጂ ነው። ይሄ ጥያቄ በቫር ታይቶልሃል። አልኩኝ፣ ሄድኩኝ፣ ተመልክቼ መጥቻለሁ። ክቡራትና ክቡራን፣ ሰዎች እያረጁ መሆናቸውን የምታውቅበት የሰውነት ለውጦችን ጥቀስ ተብሎ ክፍሉ ወንድማችን ጎበጥ ይላሉ ብሎ ነበር። በቫር ታየለት። ስህተት ነው የሚለው ተሽሮ ምን መጣ? እግርና ወገብ አለመታዘዝ። አያችሁ አይደለ? ቫር የትም ይገባል። ገና በቫር ይታይልን። ሀገሬ በቫር ይታይልን የምትሉት ነገር ካለ ለማስተናገድ ዝግጁ ነን። የለም የለም። እሺ በጣም እናመሰግናለን። አሁን ኳስ ምናምን ትመለከታለህ? የአርሰናል ደጋፊ ነኝ። የአርሰናል ደጋፊ ነህ? ብዙ በቫር የታየልን ነገር አለ። አንተ ተከልክለናል። ተከልክላችኋል? ይኸው የእንግሊዝ ዳኞች በቫር አርሰናልን ቢከለክሉትም ክፍሉ የቤተሰብ ጨዋታ መጥቶ በቫር ተክሷል። እንኳን ደስ አለ። ለአርቴታ መደወል ነው። እዚህ መጥቶ ቢወዳደሩ እኮ ኖሮ ይሄኔ በቫር ስንት አልፎላቸው ነበር። በጣም እናመሰግናለን። እሺ አማኑ፣ አቤት፣ እንዴት ነው? ሰላም ነው? ሰላም፣ ሁሉ አማን? ሁሉ አማን። አማን ነው እንዴ? አማኑኤል ሆነማ አማን መሆን አለበት። ግድ ነው። ምንድን ነው ዲፓርትመንት ያንተ? እኔ ፔዳጎጂ ተጠሪና አስተዳደር ስራ ላይ ነው የምሰራው። ምን ፔዳጎጂ ቲቺንግ ኤድ የሚመረትበትና የሚቀመጥበት ማለት ነው። ምን የሚመረትበት? ቲቺንግ ኤድ የመማር ማስተማር የሚያግዙ ነገሮች እዛ ተማሪዎች የሚሰሩት መምህራኖች የሚሰሩት አለ፣ በእኛ የሚሰራ አለ። እዛ እኔ ጋ ይሆናል። ከዛ በተጨማሪ ደግሞ አስተዳደር ላይም ይሰራል። ኦኬ፣ አይዞ፣ ጮክ በል፣ አይዞ፣ ምንም ችግር የለውም። ጮክ ብትል ምንም የሚመጣ ነገር የለም። በእኛ ጊዜ ግን እጅ ስራ አስተማሪያችን ማማት አይሆንብኝና የተሰሩትን አሁን ለምሳሌ ሴቶቹን ጥልፍ ስሩ ይሏቸውና ቆንጆ ጥልፍ የሶፋ ምናምን ላይ የሚቀመጠው ከሰሩላቸው በኋላ እሱን ይዘውት ወደ ቤታቸው ሄዱ ነበር። እዚህ እኛ ጋር ነው የሚቀመጠው። እዚህ እናንተ ጋር። አሁንማ እኮ ጊዜው ዘምኗል ማለት ነው። ፔዳጎጂ መቼም አይቀርም፣ ሁሉም ያፈጥብኛል። ስለዚህ አንተንም የትዳርን ሁኔታ መጠየቅ ግድ ይለኛል። አማኑ ከምን ደረሰ? አላገባህም? ምን ነው? ይደርሳል። እሺ ይደርሳል። ጥሩ ነው፣ ይደርሳል። አዎ ሁሉም በጊዜው ነው የሚሆነው። በእርግጥ አዎ። በኋላ ደግሞ አንተ ነህ ደውለህ
አንተ ነህ እዚህ ነገር ውስጥ የከተትከኝ ምናምን እንዳትለኝ ይደርሳል የሚለውን እንይዛለን። መፍጠኑም አያስፈልግም፣ መዘግየቱም ግን ብዙ አያስፈልግም። ዘገየ አይደለም አሁን ዘገየ ሳይሆን ይደርሳል እየተባለ ደግሞ እንዳይዘገይ ብዬ ያው የፈጣሪ ስራ ስለሆነ ሁሉ ትክክል። ከፈጣሪ ሚስት ለነገሩ ከእግዚአብሔር በፍለጋ አይገኝም። በጣም አሪፍ ቆንጆ አባባል ነች። በፍለጋ አይገኝም፣ ሚስት ከሰማይ ነው። በጣም ጥሩ። አንድ ምግብ ቤት ገብተህ ሳትመገብ ለምን ልትወጣ ትችላለህ? ምግቡ ላይ ባዕድ ነገር ካገኘሁበት። አንድን እራት የፍቅረኛሞች እራት ሊያስመስሉ የሚችሉ ነገሮችን ጥቀስ። ስጦታዎች። ከመብላት በተጨማሪ በምሳ ሰዓት ምን ልታረግ ትችላለህ? ለቀጣይ ስራ መዘጋጀት። ሰዎች እያረጁ መሆናቸውን የምታውቅበት የሰውነት ላይ ለውጦችን ጥቀስ። የእይታ ወይንም የመስማት ችግር። ቆንጆ መልሶችን የመለስከው 50 ሰዎች እንደዛ መልሰዋል ወይ ነው ትልቁ ጥያቄ። ተባበሩ ይበላቸው። እስቲ 50 ሰዎቹን ደግሞ መልስ እናያለን። አንድ ምግብ ቤት ገብተህ ሳትመገብ ለምን ልትወጣ ትችላለህ? ምን አልክ? ባዕድ ነገር ስታገኝበት። አንድን እራት የፍቅረኛሞች እራት ሊያስመስሉ የሚችሉ ነገሮችን ጥቀስ። ስጦታዎች። እሺ። ከመብላት በተጨማሪ በምሳ ሰዓት ምን ልታረግ ትችላለህ? ለቀጣይ ስራ መዘጋጀት። ሰዎች እያረጁ መሆናቸውን የምታውቅበት የሰውነት ላይ ለውጦችን ጥቀስ። የመስማት ወይ የማየት ችግር። የመስማት ወይም የማየት ችግር። አልተጠየቁም። ሰማችሁ እንዳለ ባይጠየቁ ነው 50 ሰዎች። በጣም አሪፍ ነው። በጣም አድርገን እናመሰግናለን። አንዳንድ ቢጫዎች አሉ እዚህ ጋር ያልተመለሱ ናቸው። 50 ሰዎቹ ምን ብለው ነው ያልተመለሱት የሚለውን እናያለን። አንድ ምግብ ቤት ገብተህ ሳትመገብ ለምን ልትወጣ ትችላለህ? አንደኛው አልተመለሰም፣ ሁለተኛው አልተመለሰም፣ አራተኛው አልተመለሰም። አንደኛው ዋጋ። መጀመሪያ ትጠይቃለህ ዋጋ። በጣም ነቄ ሰው ነው እንደዚህ የሚያደርገው። ግን 50ዎቹ አሁን ነቁብኝ። የእውነት ገብተው ይጠይቃሉ መጀመሪያ ዋጋ። ከዛ በኋላ ብለው እጃቸውን ታጥበው ወይም ደግሞ ከመጣ ሽንታቸውን ሸንተው ላጥ ይላሉ። በዛ ምክንያት። ሁለተኛው የምፈልገው ምግብ ካጣው፣ ሜኑ ላይ ታይቶ የሚፈለገው ምግብ ከሌለ በቃ። አራተኛው መቀመጫ ቦታ ከሌለ፣ ገባ ይላሉ። ቤቱ ሙሉ ከሆነ ላጥ ብለው ይወጣሉ ማለት ነው። እሺ፣ ሌላው ሁለተኛው ጥያቄ አንድን እራት የፍቅረኛሞች እራት ሊያስመስሉ የሚችሉ ነገሮችን ጥቀስ ብለናል። አንደኛው ሻማ ነው፣ ሁለተኛው ቀይ አበባ ነው፣ ሶስተኛና አራተኛው አልተመለሰም። ሶስተኛው ኮምፒውተር። ወይን ያው በእንትን ላይ በጣም ወሳኝ ነገር ነው። አራተኛው መልስ ደብዛዛ መብራት። ሶስተኛው ከመብላት በተጨማሪ በምሳ ሰዓት ምን ልታረግ ትችላለህ? አንደኛው፣ ሁለተኛው፣ ሶስተኛው ተመልሷል። ቡና ወይም ሻይ መጠጣት፣ እረፍት ማድረግ፣ ስልክ መጠቀም። አራተኛው አልተመለሰም። አራተኛው ኮምፒውተር፣ ከሰዎች ጋር ማውራት። እሺ፣ ሰዎች እያረጁ መሆናቸውን የምታውቅበት የሰውነት ላይ ለውጦችን ጥቀስ። አንደኛው የቆዳ መሸብሸብ ነው። ሁለተኛ ሽበት ማውጣት ነው። ሶስተኛው እግርና ወገብ አለመታዘዝ ነው። አራተኛው አቅም ማነስ። ይህ ዝነኛው ተወዳጁ የቤተሰብ ጨዋታ ነው። ሁላችሁም እንዳልነው ትመጣላችሁ፣ ሁላችሁም ትጠየቃላችሁ፣ ሁላችሁም ትሸለማላችሁ። በየዙሩ 75 ነጥብ ከዛም በላይ ያመጣ አስቤዛ ነው የተዘጋጀለት። አስቤዛ፣ ሙሉ አስቤዛ። በየውድድሩ ደግሞ ማብቂያ በየዙሩ የተዘጋጀ 40,000 ብር አለ። 40,000 ብር። እሺ፣ ይሄ ጨዋታ ተጠናቋል የምንልበት ሰዓት እስኪደርስ ድረስ አንደኛችሁን መሸኘታችን ግድ ነው የሚሆነው። ስለዚህ በሰበሰብናቸው ውጤቶች መሰረት ሀገሬ 68 ነጥብ አምጥተው ነበር። የነ ሳምራዊት ቤተሰብ ደግሞ ምንም አንድ ላይ ቢሆኑ፣ ምንም ጓደኛሞች ቢሆኑ፣ አንድ ትምህርት ቤት ቢያስተምሩም ያው አሸናፊና ተሸናፊ አለ በሚል 72 ነጥብ አምጥተዋል። ይህ ማለት 75 ነጥብ ሲያመጡ የሚያገኙትን አስቤዛ አላገኙም። ግን
ወደሚቀጥለው ጨዋታ የተሸጋገሩት እነ ሳምራዊቶች ናቸው። እናመሰግናለን። እነ ሀገሬ በመጡበት ወደ ሀገራቸው ወደ ትምህርት ቤቱ ልጆች በጣም እየጠበቋችሁ ነው። እዚህ መታችሁ ይህንን የመሰለ ነገር ስለሰጣችሁን በጣም አድርገን እናመሰግናለን። አሪፍ ቆይታ ነበረን፣ ግን አልተሳካም። ያው መቼም አንድ ሰው መብለጡ ስለማይቀር የሳምራዊት ቤተሰብ በልጧችኋል። ሂዱ፣ በቃ ሂዱ። የተወዳጁና ዝነኛው የቤተሰብ ጨዋታችን ነው። አሁን ደግሞ ነገሮችን በምልክት ወደ መግለጽ ውድድሩ አልፈናል። እንግዲህ ሁሉም ተዘጋጅተዋል አይደለ? ዝግጁ ናችሁ አይደል? ስለዚህ ሁላችሁም እዚህ ትመጣላችሁ። 40 ሺህ ብር በየውድድሩ ይሰጣችኋል። 75 ነጥብ ላመጣ ደግሞ የአስቤዛም ሽልማት ተዘጋጅቶላችኋል። ሁላችሁም እባካችሁ ኑልን ብለናል። እንግዲህ ዝግጁ? በጣም አሪፍ። እንግዲህ ወደ መጀመሪያው ጥያቄ እናልፋለን ማለት ነው። ኮምፒውተር እስቲ ያሳይልን እባክህን። ሞክሩ። ዝሆን። በጣም አሪፍ። የመጀመሪያው በጣም ምርጥ ነው። እንበቀላለን። አማኑ ያችን መበቀል አለብህ። እሺ እባክህን ሁለተኛውን ጥያቄ ጋሻ ግን ድምፅህን ጮክ ብታደርግልን። ጋሻውን ጋሻ የሚባል ነው። በጣም አሪፍ ራማን አገላለጽ አንደኛ። እባክህን ኮምፒውተር ሶስተኛውን ሽንኩርት፣ ካሮት፣ አቮካዶ፣ በግ ማረድ፣ ስጋ መክተፍ፣ ዱለት መክተፍ። ቶሎ ንገራቸው በደንብ። ዱለት መፍጨት፣ እሺ፣ መክተፍ፣ ስጋ፣ ሽንኩርት፣ ቲማቲም። አይተኸዋል በደንብ ንገራቸው። ከፋቅ። ቶሎ መልሱ እባካችሁን። ስጋ ደቃቅ። ወይኔ ክትፎ። አንተ ከማረድ ትጀምራለህ። ከዛስ ሽንኩርት ሲሉ ብለህ የሆነ ስጋውን አውጥተህ እኮ ማድቀቅ ጀመርክ። ቅቤ አልጨመረበት። ቅቤ አልጨመረም። እሺ፣ አዎ። አራተኛውን እስቲ እባክህን ኮምፒውተር። አውሮፕላን፣ ሸንከር፣ መንዳት። ገምቱ። መንዳት፣ መኪና፣ አብራሪ። ገምቱ። ሌላ ቀየር እያደረኩ አንተ ደግሞ በዚህ ካልገባቸው ሳይክል መንዳት፣ ሄሊኮፕተር፣ መኪና። እስቲ መኪና መንዳት፣ አውሮፕላን፣ አብራሪ፣ ፓይለት። አምቡላንስ አለች እንዴ? ቆይ አንዴ በባር እንዲህ ሄሊኮፕተር። የስ አሁንም በቫር ታይቶ አምቡላንስ ብላለች። በትክክል ተመልሷል። ቫርን ያኑርልን። ሌላ ምን እንላለን? በጣም አድርገን እናመሰግናለን። በጣም ጥሩ። አሁን አንተ ግዳይህን ጨርሰሃል። በቃ። አዎ። አሁን ደግሞ ሌላው ማን ነው? ተሜና። ይህ እንግዲህ የቤተሰብ ጨዋታ ነው። ሁላችሁም ትመጣላችሁ። እዚህ ቦታ ላይ 40 ሺህ ብር አለን። በዚህ ላይ ደግሞ 75 ነጥብ ካመጣችሁ ደግሞ አስቤዛም አለን። ሁላችሁም እባካችሁ ኑ አብረን እንጫወት። እባክህን ኮምፒውተር እስቲ አምስተኛውን ስኒ፣ ቡና፣ ብርጭቆ፣ ጣሳ፣ ቀርቶ መጠጣት፣ ውሃ፣ ኮልባ፣ ውሃ በብርጭቆ መጠጣት፣ በእጅ ውሃ መጠጣት፣ ቀርቶ መጠጣት፣ ሌላ ጠጅ፣ ብርሌ። ኮምፒውተር እባክህን መቀመጥ፣ ይጫሉ፣ የቤተሰብ ጨዋታ፣ መሰብሰብ፣ ኳስ፣
መሰብሰብ ሰዓታችን እንጠቀሙ። ቶሎ እስቲ ቶሎ ገምቱ። ቤት ውስጥ መቀመጥ፣ ተሰብስቦ መቀመጥ። አይዞህ ገና እኮ ነው ሰዓቱ። ጨዋታ። ኮምፒውተር እባክህን ስጠን። በጣም አሪፍ። እስቲ ትልቅ ቤት ውስጥ መጠጥ ቤት። እሺ ሌላ ግብዣ፣ ማጽዳት፣ ቤት ውስጥ ድግስ፣ ሆቴል፣ ካፌ፣ ሌላ መጫወቻ፣ እስቲ ያሁኑ ሰርግ፣ ድግስ፣ ግብዣ፣ ቴኒስ፣ አሳ ነባሪ ውሃ ሌላ ሳያችሁ ይችላሉ። የውሃ ምልክት የለውም እኮ። ችግር አንተ ከመሰረቱ ነው የምትጀምረው። እባክህን ተሜ እባክህን ከጉድ አውጣን። እባክህን ከመጀመሪያው አትጀምር። በቃ እዛ ወደ ገደለው ተሜ። በጣም አሪፍ። ዝግጁ ነህ? ዝግጁ። ኮምፒውተር እባክህን ስጠን። ተኩስ፣ ጦርነት፣ ወታደር። እሺ ወደ ቦታ ላልን ተወዳጁና ዝነኛው የቤተሰብ ጨዋታ ይህንን ይመስል ነበረ። ያው መቼም በውድድራችን በጣም ዘናፈታ እንዳላችሁ እርግጠኛ ነኝ። ውጤታቸውን ስናይ የነ ሳምራዊት ቤተሰብ ያመጣው ውጤት 120 ነው። 120 ነጥብ 120 ነጥብ ደግሞ ባወጣነው ሕግ መሰረት 40 ሺህ ብር አስገኝቶ አያውቅም። ስለዚህ በ10 ይባዛላቸውና 1200 ብር። እንግዲህ የቤተሰብ ጨዋታ ይህንን ይመስል ነበረ። እዚህ ሳደርቃችሁ የቆየሁት ሚሊዮን ብርሃኔ ነኝ። 7696 ላይ አይዞ በርታ ተመችተናል ካላችሁ ኤምቢ ብላችሁ ድምፃችሁን ስጡኝ። ድምፃችሁን መልሼ ሳይጎረንን እመልስላችኋለሁ። በጣም አድርገን እናመሰግናለን። መልካም ሳምንት፣ መልካም ወር፣ መልካም ዓመት ይሁንልን። እናመሰግናለን። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።